በኢራንና በአሜሪካ መካከል ያለው ፍጥጫ ከቃላት ጦርነት ባለፈ ወደ ከፍተኛ ወታደራዊ ዝግጅትና ጥንቃቄ የተሞላበት ዲፕሎማሲያዊ ሽኩቻ ከተሸጋገረ ውሎ አድሯል። የኢራን የባህር ኃይል የአሜሪካን የጦር መርከቦች በፋርስ ባህረ ሰላጤ ውስጥ ፈንጂዎችን በመቅበር አጋያለው ሲል ዝቷል። በሌላ በኩል ደግሞ አሜሪካ ዘመናዊ የኤፍ-35 ተዋጊ ጀቶችን ወደ ቀጠናው ማስጠጋቷ ተገልጿል። ከዚያ አልፎም የኢራኑ ከፍተኛ የደህንነት ባለስልጣን ወደ ኦማን ማቅናታቸው ተሰምቷል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን የኢራንን የባህር ላይ ስጋት፣ የኤፍ-35 ጀቶች መሰማራትን ትርጉም፣ የአሊ ላሪጃኒን የኦማን ጉብኝትና የሰላም ንግግሩ ከወታደራዊ ዝግጅቱ ጋር ያለውን ፍጥጫና አንድምታ ልንመለከት ወደድን። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እያገረሸ የመጣው ውጥረት በአሜሪካና በኢራን መካከል ያለውን ግንኙነት ወደ አደገኛ ምዕራፍ አሸጋግሮታል። በአንድ በኩል በኦማን በኩል የሚደረጉ የዲፕሎማሲ ጥረቶች ተስፋ ቢሰጡም በሌላ በኩል ግን ሁለቱ ሀገራት ለከፋ ወታደራዊ ግጭት እየተዘጋጁ መሆናቸውን የሚያሳዩ ምልክቶች እየተስተዋሉ ነው። ኢራን የአሜሪካን የባህር ኃይል ፈንጆችን በመቅበር ስለምታጠፋበት ስልት ስታስጠነቅቅ፣ ዋሽንግተን ደግሞ እጅግ ዘመናዊ የሆኑትን ኤፍ-35 የጦር ጀቶች ወደ ቀጠናው በማንቀሳቀስ የኃይል ሚዛኑን ለመጠበቅ እየጣረች ነው። ኢራን በትላንትናው ዕለት ባስተላለፈችው ጠንከር ያለ ማስጠንቀቂያ በፋርስ ባህረ ሰላጤ ውስጥ የሚገኘውን የአሜሪካ የባህር ኃይል የጦር መርከቦች ስብስብ ወይም አርማዳ ፈንጂዎችን በመቅበር ለማውደም ዝግጁ መሆኗን አስታውቃለች። የኢራን ባህር ኃይል ይህንን ማስጠንቀቂያ የሰጠው አዳዲስና ዘመናዊ የባህር ላይ ፈንጂዎችን ወይም ናቫል ማይንስ የመጠቀም አቅሙን ካሳየ በኋላ መሆኑም ተገልጿል። ኢራን በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ ውስጥ በስፋት የምታሰማራቸው እነዚህ ፈንጂዎች እንደ ናፌዝ 2 እንዲሁም 41 የሚባሉ ስያሜዎች ተሰጥቷቸዋል። እነዚህ ፈንጂዎች ከቀድሞዎቹ በተለየ መልኩ እጅግ የረቀቁና የላቀ ቴክኖሎጂ የታጠቁ መሆናቸውም ተገልጿል። የኢራን የባህር ላይ ፈንጂዎች ስትራቴጂካዊ ጠቀሜታ ያላቸውና አሲሜትሪክ ወይም ኢተመጣጣኝ ለሆነው የጦርነት ስልት ምቹ መሆናቸው እየተገለጸ ይገኛል። እነዚህ ፈንጂዎች የሚሰሩት በተለያዩ ሴንሰሮች አማካኝነት ሲሆን በመርከቦች ድምፅ ወይም አኮስቲክ፣ በመግነጢሳዊ መስክ እንዲሁም በውሃ ሞገድ እንቅስቃሴ በዘርፉ አጠራር ሃይድሮዳይናሚክ አማካኝነት ኢላማቸውን ለይተው የጠላትን የጦር መሳሪያና ትጥቅን ወደ አመድነት የሚቀይሩ ናቸው። የኢራን ባለስልጣናት እንደሚሉት ከሆነ ናፌዝ 2 እና 41 የተሰኙት ፈንጂዎች በውሃ ውስጥ ተደብቀው የሚቆዩ በራሳቸው መወሰን የሚችሉ ወይም ስማርት ሲስተምስ ያላቸውና በባህር ዳርቻ ካሉ ራዳሮች፣ ድሮኖችና የውሃ ውስጥ መቆጣጠሪያዎች ጋር የተሳሰሩ ናቸው። ይህም ማለት አንድ የአሜሪካ የጦር መርከብ ወደ አካባቢው ሲጠጋ ፈንጂዎቹ መርከቧን ለይተው በማወቅ በሰከንዶች ውስጥ ሊያፈነዱ ይችላሉ ወይም ጥቃት ሊፈጽሙ ይችላሉ ማለት ነው። ኢራን ይህንን ስልት የምትጠቀመው የአሜሪካን የባህር ኃይል የበላይነት ለመቀነስና ዓለም አቀፍ የንግድ መስመሮችን በማስተጓጎል ዋሽንግተን ላይ የኢኮኖሚ ጫና ለመፍጠር ነው። ከዚህ ጋር በተያያዘም የኢራን ጦር አዛዥ ሜጀር ጀነራል አብዱልራሂም ሙሳዊ ስለዚሁ ዝግጅት ሲናገሩ ኢራን ጦርነት አትፈልግም፣ ነገር ግን ማንኛውንም ጥቃት ወዲያውኑ ለመመከትና ጠላትን በስትራቴጂካዊ ሁኔታ ዋጋ ለማስከፈል ዝግጁ ናት ብለዋል። ይህ ንግግር ኢራን በባህር ላይ የምታሰማራቸው ፈንጂዎች እንዲሁ ለማስፈራሪያ ብቻ ሳይሆኑ በትክክልም ተግባራዊ ለማድረግ የታሰቡ መሆናቸውን ያሳያል። በተለይም የሆርሙዝ የባህር ወሽመጥ በዓለም የነዳጅ ንግድ ላይ ያለው ሚና ከፍተኛ በመሆኑ ኢራን ይህንን መስመር በፈንጂዎቿ አማካኝነት የመዝጋት አቅም መገንባቷ ለአሜሪካ ትልቅ የራስ ምታት ሆኖባታል። በሌላ በኩል አሜሪካ ለኢራን ዛቻ የምትሰጠው ምላሽ በቃላት ብቻ የተገደበ አይደለም። እንደ አውሮፓውያኑ የዘመን አቆጣጠር የካቲት 9 ቀን ወይም ፌብሩዋሪ 9 በትላንትናው ዕለት ማለት ነው የወጡ መረጃዎች እንደሚያመለክቱት ዋሽንግተን 6 የሚሆኑ የኤፍ-35
ማለትም F-35A ላይትኒንግ II አምስተኛ ትውልድ ድብቅ የጦር ጀቶችን ወደ መካከለኛው ምስራቅ አቅራቢያ አሰማርታለች። እነዚህ ጀቶች ከቬርሞንት ብሔራዊ የአየር ጥበቃ ክፍል ተነስተው በእንግሊዝ በኩል በማለፍ ወደ ቀጠናው እያቀኑ መሆኑም ተገልጿል። የኤፍ-35 ጀቶች መሰማራት ትርጉሙ እጅግ ሰፊና ጥልቅ መሆኑም እየተዘገበ ይገኛል። እነዚህ ጀቶች የጠላትን የአየር መከላከያ ስርዓት ሰብሮ በመግባትና የራዳር እይታን በማምለጥ ረገድ ወደር የማይገኝላቸው ናቸው። እናም የአሜሪካ መከላከያ ሚኒስቴር ቃል አቀባይ ሾን ፓርኔል ቀደም ሲል እንደገለጹት አሜሪካ የኒውክሌር ተቋማት ላይ ጥቃት ለመሰንዘር ያላትን ዝግጁነት ለማሳየት እነዚህን ጀቶች እየተጠቀመችባቸው ትገኛለች። የኤፍ-35 ጀቶችን ወደ መካከለኛው ምስራቅ መላክ ማለት ዋሽንግተን ዲፕሎማሲው ካልሰራ ወታደራዊ እርምጃ ለመውሰድ ዝግጁ ነኝ የሚል ግልጽ መልእክት ለቴህራን ማስተላለፏ ነው። በተጨማሪም እነዚህ ጀቶች በባህር ላይ የሚገኘውን የአብርሃም ሊንከን ወይም USS አብርሃም ሊንከን የጦር መርከብ ከኢራን ድሮኖችና ሚሳይሎች ለመከላከል ወሳኝ ሚና ይጫወታሉ። በቅርቡ አንድ F-35C ወይም F-35C ጀት ወደ መርከቧ ተጠግቶ የነበረን የኢራን ሻሄድ 139 ድሮን መጥቶ መጣሉ የአሜሪካን የበላይነት የሚያሳይ ክስተት ሆኖ ተመዝግቧል። በዚህ ወታደራዊ ፍጥጫ መካከል ዲፕሎማሲያዊ እንቅስቃሴዎችም እንደቀጠሉ ናቸው። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ እንዲሁም የቀድሞ የፓርላማ አፈ ጉባኤ አሊ ላሪጃኒ በድንገት ወደ ኦማን ማቅናታቸው የብዙዎችን ትኩረት ስቧል። ኦማን ለረዥም ጊዜ በአሜሪካና በኢራን መካከል እንደ ድልድይ በመሆን ስታገለግል ቆይታለች። አሁንም እያገለገለች ትገኛለች። የላሪጃኒ ጉብኝት የመጣው ቴህራንና ዋሽንግተን በኦማን አማካኝነት ቀጥተኛ ያልሆነ የኒውክሌር ድርድር ካደረጉ ከጥቂት ቀናት በኋላ ነው። ላሪጃኒ ለኦማን ባለስልጣናትና ለሱልጣን ሃይተም ቢን ታሪክ የሚያደርሱት መልእክት የኢራንን ቀጣይ አቋም የሚወስን ነው እያሉም ይገኛሉ የተለያዩ የቀጠናው የፖለቲካ ተንታኞች። ኢራን አሁን በኦማን በኩል ድርድር የምታደርገው ለምንድን ነው የሚለው ጥያቄ ወሳኝ ሆኖም የሚነሳ ነው። ኢራን በአሁኑ ወቅት በአስቸጋሪ የኢኮኖሚ ሁኔታ ውስጥ ትገኛለች። በተጨማሪም የውስጥ ተቃውሞዎች መንግስትን እየፈተኑት ነው። በዚህ መሃል የአሜሪካ ወታደራዊ ጫና መጨመሩ ቴህራን ዲፕሎማሲያዊ መውጫ መንገድ እንድትፈልግ አስገድዷታል። ሆኖም ኢራን የኒውክሌር መርሃ ግብሯን የመቀጠል መብቷን እንደማትተወው እየገለጸች ትገኛለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ወደ ዲፕሎማሲው የምትገባው አይኖቿን በደንብ ገልጣና ያለፈውን ዓመት ትምህርት በልቧ ይዛ ነው ብለዋል። ይህ አባባል ኢራን በአሜሪካ ላይ ያላትን ጥልቅ አለመተማመን የሚገልጽ ሲሆን ድርድሩ ለጦርነት ዝግጅት ጊዜ መግዣ ሊሆን ይችላል የሚል ስጋትም አለው። በአሜሪካ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ኢራን ስምምነት ለማድረግ በጣም የምትፈልግ ትመስላለች፣ ነገር ግን ያ ስምምነት ምን እንደሆነ ማየት አለብን ሲሉ በኦማን የተደረገውን ንግግር ውጤታማ ሊሆን እንደሚችል ጠቁመዋል። ይሁን እንጂ ትራምፕ አክለውም ትልቅ የጦር መርከቦች ስብስብ ወደ ኢራን አቅጣጫ እየተጓዘ ነው በማለት ጫናው እንደማይቀንስ አስታውቀዋል። ይህ ፒስ ትሩ ስትረንግዝ ወይም ሰላም በኃይል የሚለው የአሜሪካ ስትራቴጂ ኢራንን ወደ ድርድር ጠረጴዛ ለማምጣት የታለመ ነው። ስቲቭ ዊትኮፍና የፕሬዝደንቱ አማች ጃሬድ ኩሽነር በኦማን በተካሄደው ድርድር ላይ መሳተፋቸው ዋሽንግተን ለጉዳዩ የሰጠችውን ከፍተኛ ትኩረት የሚጠቁም ሆኖ ይገኛል። በሌላ በኩል ደግሞ የሁለቱ ሀገራት ድርድርና ወታደራዊ ዝግጅት ጎን ለጎን መሄዳቸው ድርድሩ ለጦርነት መሸፈኛ ነውን የሚል ጥያቄን እያስነሳ ይገኛል። በቴህራን የሚገኙ አንዳንድ ወታደራዊ ተንታኞች እንደሚሉት አሜሪካ በድርድር ስም ጊዜ እየገዛች ያለችው በመካከለኛው ምስራቅ ያሉትን ወታደራዊ ካምፖቿን በፓትሪዮት እንዲሁም በታድ የሚሳኤል መከላከያ ስርዓቶች ለማጠናከር ነው። አሜሪካ ገና ለጦርነት ዝግጁ አይደለችም፣ ለዚህም ነው ድርድሩን የምትቀጥለው የሚል የኢራን ሚዲያዎች ትንታኔ። ዋሽንግተን መከላከያዋን አጠናክራ ስትጨርስ ጥቃት ልትሰነዝር ትችላለች የሚል ስጋት አላቸው። ከዚህ አልፎም ወደፊት ምን ሊጠበቅ ይችላል የሚለው ጉዳይ አሁንም ግልጽ አይደለም። አሊ ላሪጃኒ ወደ ኦማን የያዙት መልእክት የኢራንን የዩራኒየም ማበልጸግ ሂደት የሚገታ ከሆነ ወይም አሜሪካ የጣለችውን ማዕቀብ የምታላላ ከሆነ ውጥረቱ ሊረግብ የሚችልበት ዕድል አለ። ሆኖም
ኢራን የባለስቲክ ሚሳኤል ፕሮግራሟን ለድርድር እንደማታቀርብ በግልጽ አስታውቃለች። ይህ ደግሞ አሜሪካ የምትፈልገው ዋና ነጥብ በመሆኑ ድርድሩን ወደ ውድቀት ሊያመራው ይችላል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔ ሕዝባቸው በአብዮቱ በዓል ላይ እንዲወጣ የጠሩት ጠላት ከኢራን ላይ ዓይኑን እንዲያነሳ ለማድረግ እንደሆነ መናገራቸው ቴህራን ለውስጣዊ አንድነትና ለውጫዊ መከላከያ ትልቅ ትኩረት መስጠቷን ያሳያል። እናም በመካከለኛው ምስራቅ ያለው ወቅታዊ ሁኔታ በዲፕሎማሲያዊ ንግግሮችና በወታደራዊ ዛቻዎች መካከል የተንጠለጠለ ሆኖ ይገኛል። ኢራን በባህር ላይ በዘረጋቻቸው የረቀቁ ፈንጆች አማካኝነት የአሜሪካን የባህር ኃይል ለማጥቃት ስትዝት፣ አሜሪካ ደግሞ በኤፍ-35 ጀቶችና በሚሳኤል መከላከያዎቹ አማካኝነት የበላይነቷን ለማስጠበቅ እየጣረች ነው። የአሊ ላሪጃኒ የኦማን ጉብኝት የሰላም መንገድ ቢመስልም በሁለቱ ሀገራት መካከል ያለው ጥልቅ አለመተማመን ግን አሁንም ለጦርነት የቀረበ ይመስላል። ፕሬዝደንት ትራምፕ እንዳሉት ኢራን ስምምነት ትፈልግ ይሆናል። ነገር ግን ያ ስምምነት ካልተሳካ በፋርስ ባህረ ሰላጤ ላይ ያለው የጦርነት ደመና ወደ መሬት መውረዱ የማይቀር ይመስላል። ዓለም አቀፉ ማህበረሰብ አሁንም የዲፕሎማሲያዊ ጥረቶቹን ውጤት በጉጉት እየጠበቀ ይገኛል። ምክንያቱም በዚህ አካባቢ የሚነሳ ማንኛውም ግጭት የዓለምን ኢኮኖሚና ደህንነት በእጅጉ ሊያናውጠው ስለሚችል ነው። መሪዎች ስለ ሰላም ሲያወሩ ለጦርነት ይዘጋጁ የሚለው ብሂል በእነዚህ ሁለት ሀገራት ግንኙነት ላይ አሁን በትክክል እየታየ ያለ እውነታ ነው። ኢራን ፈንጆቿን እያዘጋጀች፣ አሜሪካ ደግሞ ጀቶቿን እያበረረች በሚደረገው የኦማን ድርድር የመጨረሻው ውጤት ሰላም ይሁን ጦርነት የሚወሰነው በሚቀጥሉት ጥቂት ሳምንታት በሚደረጉት ድርድሮችና በሚወሰዱት ወታደራዊ እርምጃዎች ይሆናል። ከዚህ ባሻገርም የሚጠበቁት ውጤቶች በሁለት ሊከፈሉ ይችላሉ። አንደኛው በኦማን በኩል የሚደረገው ድርድር ወደ ተጨባጭ ኒውክሌር ስምምነት አምርቶ ውጤቱ እንዲረግም ማድረግ ነው። ይህ ከሆነ ኢራን የዩራኒየም ማበልጸግ ሂደቷን ልትቀንስ፣ አሜሪካም ማዕቀቧን ልታላላ ትችላለች። ሁለተኛውና አስፈሪው አማራጭ ግን ድርድሩ ሳይሳካ ቀርቶ ኢራን የባህር ላይ ፈንጆቿን መጠቀም መጀመሯና አሜሪካም በኤፍ-35 ጀቶቿ የአየር ጥቃት መሰንዘሯ ነው። ይህ አማራጭ ቀጠናውን ወደ ማያልቅ ጦርነት የሚከት በመሆኑ ሁለቱም ወገኖች ይህን ላለማድረግ ከፍተኛ ጥንቃቄ እያደረጉ ቢሆንም በባህር ላይ የሚከሰት መጠነኛ ግጭት ነገሮችን ሊያቀጣጥላቸውና ሊያስፋፋቸው ይችላል። በዚህ ታሪካዊ ፍጥጫ ውስጥ አሸናፊው ማን ይሆናል የሚለው ጥያቄ ገና መልስ ያላገኘ ቢሆንም የዓለም ኢኮኖሚና የቀጠናው ሰላም ግን በእነዚህ ሁለት ኃይሎች እጅ ላይ ወድቆ ይገኛል። ዲፕሎማሲው ካልተሳካ የፋርስ ባህረ ሰላጤ ውሃ በፈንጆችና በሚሳኤሎች ሊናወጥ ይችላል። የአሜሪካው ስትራቴጂ በጥንካሬ ሰላምን ማምጣት ወይም ፒስ ትሩ ስትረንግዝ ሲሆን የኢራን ደግሞ በመከላከል መመከት ወይም ዲፌንስ ስሩ ዲተራንስ የሚባለው አይነት አካሄድ ነው። ሁለቱም ወገኖች እርስ በርሳቸው ያላቸው ጥርጣሬ እጅግ ከፍተኛ በመሆኑ ማንኛውም ትንሽ ስህተት ወደማይመለስ ጦርነት ሊያመራ ይችላል። በመሆኑም በኦማን የሚካሄደው የዲፕሎማሲ ጥረት ለጊዜው ብቸኛው የሰላም ተስፋ ሆኖ ቀጥሏል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፋርስ ኒውስ፣ ዘ ሚድል ኢስት ሞኒተር እንዲሁም ኢራን ኢንተርናሽናልን በዋቢነት ተጠቅመናል።